ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ የቻናላችን ተከታታዮች ዛሬ በሀገራችን አበይት ጉዳዮች ላይ ያተኮሩ 3 አነጋጋሪ መረጃዎችን ይዘንላችሁ ቀርበናል። በመጀመሪያም በደቡብ ኢትዮጵያ የጉራጌ ዞን አበሽጌ ወረዳ ፋኖ ናችሁ በሚል ወጣቶች ከህዝብ ማመላለሻ ወርደው የተፈጸመባቸው አሰቃቂ ግድያ ከቀይ ሽብር ዘመን የከፋ ነው ሲል ትብብር ለኢትዮጵያ አንድነት በጽኑ አወገዘም። አስክሬናቸው አፈር እንዳይቀምስ እስከ መከልከል የደረሰው የጭካኔ ድርጊትና የተጠራው ሀገር አቀፍ የማህበራዊ ሚዲያ ዘመቻም ዝርዝር መረጃ አለን። በአዲስ አበባ ጉዳይ ላይ ስምምነት ተደረሰ ተብሎ ሲናፈስ የነበረው ወሬ ውሸት መሆኑን በብሔራዊ የምክክር መድረክ ላይ የተነሳው የአዲስ አበባ የፌዴራል ተጠሪነት የኦሮሚያ ክልል መቀመጫ የመሆን ጥያቄና የልዩ ጥቅም ጉዳዮች ያሳዩት አከራካሪ የምክክር ሂደትና የተያያዙ ልዩነቶች ምን ይመስላሉ? በመጨረሻም የከተማዋ የሥራ ቋንቋ፣ የፖሊስና የፍርድ ቤት አደረጃጀት እንዲሁም ከኦሮሚያ ክልል ጋር ባላት ግንኙነት ላይ የተደረሱ የጋራ ስምምነቶች ዝርዝር ሁኔታን ይዘናል። እነዚህን ትኩስና ወሳኝ መረጃዎችን እስከ መጨረሻው ተከታተሉን። ለቻናሉ አዲስ ከሆናችሁ ሳብስክራይብ ማድረጋችሁ እንዲሁም ቪዲዮውን ላይክ እና ሼር በማድረግ ለሌሎች ማድረሳችሁን አትርሱም። አሁን ቀጥታ ወደ ዝርዝር መረጃዎች እናልፋለን። ቀይ ሽብርን የሚስተካከል ግድያ ነው። ትብብር ለኢትዮጵያ አንድነት በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሽጌ ወረዳ ናቻ ቁሊት ቀበሌ 3 ወጣቶች በማንነታቸው ተመርጠውና ከህዝብ ማመላለሻ ሚኒባስ ላይ እንዲወርዱ ተደርገው ፋኖ ናችሁ ተብለው በግፍ የተገደሉ ወጣቶችን ታሪክ እንደሚያወሳን በቀይ ሽብር ዘመን ሲደረግ ከነበረው በላይ እጅግ ኢሰብአዊ በሆነ ሁኔታ ግድያ መፈጸሙን አረጋግጠናል ብለዋል። የጭካኔ ወደር የለሽነት ዘግናኙን ድርጊት ፈጻሚው የጸጥታ አካል ከገደላቸው በኋላም አስክሬናቸውን የቀብር አፈር እንዳይቀምስ በመከልከሉ በአውሬ እንዲበላ መደረጉን ነው ብለዋል። ከግፍ ሰለባዎች አንዱ የሆነውን ይታገሱ አስግደው ከዚህ ቀደም ወንድሙ ከሐዋሳ ተይዞ በተመሳሳይ እንዲረሸን ተደርጓል ያለው ትብብርም ይህንን ግድያን ቤተሰብንና ማንነትን ማዕከል ያደረገ ለመሆኑ ማረጋገጫ መሆኑን ገልጿል። አንዳንድ የወረዳ አመራሮችና የጸጥታ አካላት እያመጡት ያለው መግለጫም አደገኛና ከህግ ተጠያቂነት ለማምለጥ የሚደረግ ከመሆኑም በተጨማሪም ዜጎች ምክንያት እየተፈጠረላቸው በዘፈቀደ እንዲጨፈጨፉ የሚያበረታታ መሆኑን በግልጽ የሚያሳይ ነው ብሏል ፓርቲው። ሰው በወንጀል ተግባር ተሳትፏል ቢባልም እንኳን ለፍርድ ወደ ህግ ቦታ ቀርቦ ፍርዱን በአደባባይ ያገኛል እንጂ ከህግ ውጭ ዜጎችን አስሮ በጥይት ደብድቦ መግደል የሚያሳየውን ስርዓት በዜጎች ላይ እየፈጸመ ያለውን አጠቃላይ የሰብአዊ መብት ጥሰት የደቦ ፍርድና ጭካኔ መሆኑን ትብብር ለኢትዮጵያ አንድነት የሶስቱ ፓርቲዎች ጥምረትም ያምናል ብለዋል። የግፍ ግድያውንም በጽኑ ያወግዛል ያለው ትብብርም ለሞቱት ወጣቶች መላው የኢትዮጵያ ህዝብ ማክሰኞ ነሐሴ 12 ቀን 2018 ዓ.ም ዘፈቀዳዊ ግድያና በአገራችን በተለያዩ አካባቢዎች በሚደረጉ ተመሳሳይ ኢሰብአዊ ድርጊቶችን በማውገዝም የአንድ ቀን የማህበራዊ ሚዲያ ዘመቻ የንጹሃን የግፍ ግድያ ይብቃ በሚል መሪ ቃል እንዲያወግዝና ድምጹንም ለዓለም አቀፍ ማህበረሰብ እንዲያሰማ ጥሪ አቅርቧል። ትብብር ከህግ ውጭ ምክንያት ፈጥሮ ግድያ የፈጸሙ የጸጥታ ኃይሎች ግፍ እንዲፈጽሙ ትዕዛዝ የሰጡ አካላትን ለፍትህ አደባባይ እስከሚቀርቡ ህዝቡ ድምጹን እንዲያሰማ አሳስቧል። ግፍን ፈጻሚውና አስፈጻሚው አካላትም እየሰጡት ያሉት የማናለብኝነት መግለጫም እንዲቆምና ግድያዎች አፋጣኝ፣ ገለልተኛ፣ ግልጽና አስተማማኝ ምርመራ እንዲደረግባቸውም ጠይቋል። በአዲስ አበባ ጉዳይ ስምምነት ተደረሰ የተባለው ውሸት ነው። የተደረሰው ስምምነትም የለም ተብሏል። ከተማዋ ለፌዴራል ተጠሪ ትሁን በሚለው ሁሉም ቢስማማም የኦሮሚያ መቀመጫ ትሁን በሚለው ልዩነቶች ስላሉም አጀንዳው በይደር እንዲያዝ መደረጉም ተገልጿል። በአዲስ አበባ ጉዳይ ስምምነት የተደረሰው የፌዴራል ተጠሪ ትሁን በሚል ሆኖ የኦሮሚያ መቀመጫ እንድትሆን ህገ መንግስቱ እውቅና ይስጥ የሚለው ግን በልዩነት ተይዞ መሆኑም ተገልጿል። በተለይ 250 ሰዎችን ከያዘው ቡድን ጀምሮ እያከራከረ የመጣው የአዲስ አበባ ጉዳይ 500 ሰዎች በያዘው ቡድንም ካጨቃጨቀ በኋላም ትናንት ያስማማው ከተማዋ የፌዴራል ተጠሪ ትሁን በሚለው ሁሉም ተስማምቶ የኦሮሚያ ክልል መቀመጫ እንድትሆን ህገ መንግስቱ እውቅና ይስጥ የሚለውን ሐሳብ ግን በልዩነት መያዙን የአጀንዳው ተመካካሪዎች ተናግረዋል።
ጉዳዩ ይበልጥ ያከራከረው በምክክር ሂደቱ መሰረት በ10 እና በ50 ሰዎች የተደራጁ ንዑሳን ጥቃቅን ቡድኖች አመንጭተው በ250 ሰዎች ለተደራጁ ስልታዊ ቡድን ያላቀረቡት አዲስ አበባ የኦሮሚያ መቀመጫ እንድትሆን ህገ መንግስቱ እውቅና ይስጥ በሚል በኦሮሚያ ተወካዮች በኩል አዲስ አጀንዳ መቅረቡና ሌሎች ክልሎች ይህ እንዲሆን ባለመቀበላቸው ነው ተብሏል። ባለፉት ሳምንታት በተደረጉት ምክክሮች ጉዳዩ በተመለከተም የተለያዩ ሐሳቦች እየቀረቡ ከማከራከራቸውም በላይም ተመካካሪዎች ቃለ ጉባኤ አንፈርምም ብለው ከአዳራሹ እንዲወጡ ጭምር ተደርጓልም ተብሏል። ከዚህ በኋላ በተደረጉ ምክክሮች አዲስ አበባ ተጠሪነቷ ለፌዴራል መንግስት ይሁን በሚለው ተመካካሪዎቹ ስምምነት እንደደረሱ፣ ይህ ሲሆን ግን የኦሮሚያ ክልል ተወካዮች ከተማዋ የኦሮሚያ ክልል መቀመጫ እንድትሆንም በህገ መንግስቱ እውቅና እንዲሰጥ ቅድመ ሁኔታ ማቅረባቸውንም ተገልጿል። የፌዴራል ተጠሪ ትሁን በሚለው ከስምምነት ቢደረስም ከተማዋ የኦሮሚያ ክልል መቀመጫ እንድትሆን በህገ መንግስቱን እውቅና እንዲሰጥና ምክረ ሐሳቡ መቅረቡ፣ በሌላ በኩል ደግሞ ለኦሮሚያ መቀመጫነቷ እውቅና ይሰጥ ከተባለም ከተማዋ የሌሎች ክልሎች መቀመጫ እንድትሆን እውቅና ይሰጥ የሚል ሐሳብ ማስነስቷል ተብሏል። ኦሮሚያ ክልልም ከአዲስ አበባ ልዩ ተጠቃሚ እንዲሆን ቀርቦ የነበረው ምክረ ሐሳብም ልዩ ጥቅም የሚለው ቀርቶ የጋራ ጥቅም እንዲሆን ስምምነት መደረሱን ተመካካሪው ገልጸዋል። የጋራ ጥቅም በምን መልኩ ለሚለውና ለአፈጻጸም ህግ እንዲወጣለት መመከሩም ተመላክቷል። ስለ አዲስ አበባ ያለ ልዩነት ስምምነት የተደረሰባቸው ሌሎች ጉዳዮች ምንድናቸው የሚለውም ተገልጿል። አዲስ አበባ ከኦሮሚያ ክልል ጋር ያላት ግንኙነትን በተመለከተም ሁለቱም አካላት ተገናኝተው የሚሻላቸውን እንዲነጋገሩና በህግ እንዲሰፍር በስራ ቡድኑ ስምምነት መደረሱን ተሳታፊዎች ተናግረዋል። የአዲስ አበባ ከተማ የፖሊስና ፍርድ ቤት ጉዳይን በተመለከተም ከተማዋ ህጋዊ በሆነ መንገድ የሚቋቋሙ ራሱን የቻለ የራሷ ፖሊስና ፍርድ ቤት እንዲኖራትም በሚል እንደተመካከሩበትም ተነግሯል። በአዲስ አበባ የሥራ ቋንቋ ጉዳይም ደግሞ የፌዴራል የሥራ ቋንቋ የአዲስ አበባ የሥራ ቋንቋ እንዲሆን በጥናት ተመርኩዞ የውጭ ቋንቋዎች መጨመር ካለባቸው በህግ ዝርዝር ተዘጋጅተው እንዲጨመሩ ምክረ ሐሳብ መቅረቡም ተናግሯል። በተመካካሪዎችም የተመከረባቸው እስካሁን የተነሱት ምክረ ሐሳቦችም በአስማሚ ኮሚቴ የሚቀርቡ ካሉ ቀርበው በዚያ የሚታዩ በ4000 ጠቅላላ ጉባኤ ጭምር እንዲቀርብ ተደርገው የሚመከርባቸው ናቸው ሲሉም ተገልጿል። በራያ ግንባር ከጮቤ በር ወደ ዋጁ አቅጣጫ ይዞታውን ለማስፋት የተንቀሳቀሰው ያገዛዙ ሰራዊትም በፋኖ ኃይሎች በተወሰደበት ኃይለኛ የጸረ ማጥቃት እርምጃ ሙሉ በሙሉ መሸነፉ ተሰምቷል። ከባድ መሳሪያዎችንና የሰነዱትን እቅድ አቀናጅቶ በማንቀሳቀስ ጥቃት ለመሰንዘር የሞከረው ያገዛዙ ኃይልም የፋኖን የማያወላውል የውጊያ ቁርጠኝነት የሰነዘረውን አጸፋዊ ምት መቋቋም ሳይችል ቀርቷልም ተብሏል። በጮቤ በርና በዋጃ ዋልካ መካከለኛ አቀማመጥ ላይ በተደረገው በዚህ ከባድ ውጊያ ያገዛዙ ዋሃዶች ሙሉ በሙሉ መደምሰሳቸውን የደረሰ መረጃ ያመለክታል። የፋኖ ታጣቂዎች ጠላት ባሳዩ የጥቃት እንቅስቃሴ ላይ ፈጣንና ስልታዊ ምላሽ በመስጠትም የጠላትን የፊት መስመር አቅም አጥቅተውታልም ተብሏል። በእርምጃውም የተደናገጠውና የተመታው ቀሪው ያገዛዙ ኃይል የሞትና የቁስለኞችን አካል አስክሬን ይዞም ወደ መነሻዋ የጮቤ በር አቅጣጫ ፈጥኖ ለመሸሽና ለመፈርጠጥም ተገዷል ተብሏል። የፋኖ ኃይሎች በአካባቢው ላይ ሙሉ ቁጥጥር በማድረግም የጠላትን ቀጣይ የጥቃት ሙከራዎች በአስተማማኝ ሁኔታ በመከላከል ላይ ይገኛሉም ተብሏል። በግንባሩ የተገኘው ይህ ድል የፋኖን የውጊያ ዝግጁነትና የሰራዊቱን ሞራል ከፍ ያደረገ መሆኑንም ተገልጿል።
Sa